ሰላም ሰላም ጤና ይስጥልን ውድ የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎች አሁን ወደ አማራ ክልል መረጃዎች እናልፋለን። ተመልካቾቻችን በወሎ መጀመሪያ ሰሜን ወሎ ምዕራብ በምኒልክ ዕዝ 105ኛ ኮር እና 47ኛ ክፍለ ጦር ስር ያሉት የአቶ ንጉስ ሻለቃ የተመረቁት ሰሞኑን ነበረ። ሳምንት አልሞላቸውም። በምርቃታቸው ማግስት ዛሬ ዕለት ከመሃል ሳይንት ወረዳ ከዳንሳ ከተማ የኦህዴድ ብልጽግና አመራሮች እና የምርጫ አስፈጻሚዎች በዙ 23 ታጅበው ወደ ባህር ዳር ይሄዱ ነበር። ይሄን ነገር ለማድረግ ማለት ነው። ልክ ወርቅ ማውጫ ተብላ በምትጠራው ከተማ ላይ ሲደርስ እነዚህ አዲስ የተመረቁት የምኒልክ ዕዝ የሻለቃ ኃይሎች ጥቃት እንደፈጸሙባቸውና ያው ሁሉም መንገድ ላይ እንደቀሩ ነው ከስፍራው የደረሰን መረጃ የሚያመለክተው። ሌላው በደብረ ማርቆስና በአጎራባቸው አካባቢ ያለ አውደ ውጊያ እንደቀጠለ ነው። ትናንትና ለማሳየት ሞክሬያለሁ። በእንትን በደብረ ማርቆስ ከተማ ገብተው ነበር የፋኖ ኃይሎች። እቺ መኪና መማረኳን ቅስቀሳ ሲፈጽሙባት የነበረች መኪና ከከተማዋ ይዘዋት እንደወጡ ተናግረን ነበረ። ነገር ግን ይሄ ብቻ አይደለም ተመልካቾቻችን። በአጎራባቸው ወረዳዎች በደብረ ማርቆስ ዙሪያ ባሉ አጎራባቸው ወረዳዎች ነው ሶስተኛ ቀን ውጊያ እንዳለ መረጃዎች የደረሰን። እንግዲህ እስካሁን ድረስ 168 ወታደሮች ናቸው ህይወታቸውን አጥተዋል የሚባለው። 168 እንግዲህ ቆጠር ናቸው የሚሉት ማለት ነው። አመራሮቹ ናቸው ይሄን የገለጹልን። ከነሱ የመጣ መረጃ ነው። ትናንትና የተወሰኑ ወታደሮችና መሳሪያ የተማረከ በፎቶ አሳይተናችሁ ነበር። አሁን ደግሞ ማምሻውን የተማረኩ ወታደሮች ናቸው እነዚህ በቪዲዮ የምትመለከቷቸው ተመልካቾቻችን። በዛው በደብረ ማርቆስ ዙሪያ ባሉ ወረዳዎች እነዚህ እንደምትመለከቷቸው ድምፁ አያስፈልግም። በጣም ነው የሚያሳዝኑት። ወጣቶች ናቸው በብዛት እንደምታያቸው። በህይወት መትረፋቸው ደስ የሚያሰኝ ነገር ነው። በጣም በርካታ ምርኮኞች ናቸው በየቦታው እየተደረጉ ያሉት። አገዛዙ መሬት ላይ ከመፎከር እነ ጀነራል አበባው አንዴ በምዕራብ ዕዝ አንዴ በሰሜን ዕዝ እየሄዱ ቅስቀሳ እያደረጉ ከዋት ጋር ያለው ጦርነት ሌላውን እና በግዳጅ እያፈሱ ወላጆችን አሁንም እያመጡ ይገኛሉ። ነገር ግን በርካቶች በየጊዜው ትናንትም ማሳይተናቸዋል። ዛሬም ይኸውና እየመጣ ነው። በየቦታው ላይ ምርኮው ቀጥሏል። ውሸታቸው የነሱ ፕሮፓጋንዳቸው ቀጥሏል። የሌለ ነገር ቀጥሏል። በቃ የማያደርጉት ነገር የለም። ነገር ግን አጠቃላይ በጣም ያለው ነገር በጣም በአማራ ክልልም ያው ተባብሶ እንደቀጠለ የሚያሳይ ነው። ሌላው የጂጋ ከተማ የቀበሌ አስተዳዳሪ ራሱ መሮት የቀበሌው አስተዳዳሪ ማለት ነው። ይሄ የምትመለከቱት ማለት ነው። በቃኝ ብሎ ከቀበሌ አስተዳዳሪነቱ ለቆ ዛሬ ተቀላቅሏል የፋኖ ኃይሎች። የጂጋ ከተማ 02 ቀበሌ ዋና አስተዳዳሪ አቶ አምደወርቅ አሰፋ ይባላል። በአፋብን ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ነው ዛሬ የተቀላቀለው። አልፈልግም ይቅርብ ብሎ ማለት ነው። ጂጋ ከተማ ከመሸገው ኃይል ጋር በመሆን ሲያገለግል ነበር ስርዓቱን። ነገር ግን አሁን ይበቃኛል በሚል አንድ ክላሽንኮቭ ከነሙሉ ተተኳሽ በመያዝ 77ኛ ክፍለ ጦሩን እንደተቀላቀለ ነው እንግዲህ የክፍለ ጦር ህዝብ ግንኙነት ክፍል በላከው መረጃ ያመለከተው። ሌላው በዚሁ በጎጃም ግንባር ተመልካቾቻችን ቴዎድሮስ ዕዝ 44ኛ ክፍለ ጦር ቴዎድሮስ ዕዝ ሰሞኑን ባደረገው ተጋድሎ ክፍለ ጦር ማለት በጣም ብዙ ነው የሚይዘው ተመልካቾቻችን እና የመከላከያ 44ኛ ነው ክፍለ ጦር በዛ አካባቢ የተሰማራው ማለት ነው። እነሱ እንደሚሉት ነው እንግዲህ ዝርዝሩን እንሰጣለን የሚሉት አለ ማለት አይቻልም። በቴዎድሮስ ዕዝ ሙሉ በሙሉ ተበታትኖ ተመቶ ተማርኮት ብሎ ፈራርሶ አልቋል 44ኛው ክፍለ ጦር
የሚል መረጃ ነው የደረሰን። በአማራ ክልል ያለው ተጋድሎ እንደቀጠለ ነው። ተመልካቾቻችን፣ አድማጮቻችን ይህን ካልን ዘንዳ ወደ ትግራይ ነው የምንገባው። ወደ ትግራይ ክልል ስንገባ መረጃው የነ ክልሉ ምክር ቤት አዳራሽ በነ ደብረጽዮን ቁጥጥር ስር ገብቷል። በነ ዶክተር ደብረጽዮን ገብረ ሚካኤል ቁጥጥር ስር ገብቷል። አላስረክብም ሲሉ ነበር የቆዩት ሌተናል ጀነራል ታደሰ ወረደ፣ ታድነት፣ ታዱ አለም፣ ታዴ ገና በስተመጨረሻ እንግዲህ አልቻሉም መሰለኝ። ዛሬ ይሄ የምትመለከቱት ምክር ቤቱ ስብሰባ እያደረገ ነው። የካቢኔ ስብሰባ የነ ደብረጽዮን ካቢኔ ስብሰባ እያደረገ ነው የምትመለከቱት ይሄ ፎቶ ዛሬ ማለት ነው። እና ምንድነው ዜናው? መጀመሪያ የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀሌ ከተማ አካሄዱ። ዛሬ ማለት ነው። በመቀሌ ከተማ በሚገኘው የፕሬዝዳንቱ ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ መጥራት ይፋ ስራ መጀመራቸው ተገልጿል። ትናንት ምን ብለው ነበረ? ጀነራል ታደለ አይመጧትም ወደ ደጀን አዳራሽ፣ ቢመጡ የሚጠብቃቸው ምናምን ብለው ተናግረው ነበረ። ዛሬ የለም፣ ዋጋ የለም፣ እዛው እያደረጉ ነው። የክልሉ ካቢኔ ስብሰባዎችን በሚያካሄድበት በዚህ አዳራሽ በተደረገው የካቢኔው ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይ ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉ ነው የታወቀው። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በመቋቋም በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌደራል መንግስቱ እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤልም ስብሰባቸውን እያደረጉ ይገኛሉ። ዋናው ይሄ ነገር በሆነበት ሰዓት ላይ ጀነራል ታደሰ ካሉበት ቦታ ይሄን ለቀዋል። የምክር ቤቱን አዳራሽ ሆነው አሁን ጥሪ አቅርበዋል። ከፍተኛ ውጥረት አለ መቀሌ ላይ በአሁኑ ላይ ተመልካቾቻችን። ምን የሚል ጥሪ ያቀረቡ? ጀነራል ታደሰ አሁን ተመርጫለሁ ብሎ በቅርቡ ያወጀው አካል ጥሪውን ችላ በማለት ዛሬ ሚያዝያ 30 ቀን 2018 ዓ.ም በሰራዊት ጥበቃ ተደርጎለት በትግራይ ጊዜያዊ አስተዳደር የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሎ ምስል የተደገፈ መረጃ ይፋ አድርጓል። ይህ ድርጊት የቀጣዩ አደገኛ ምዕራፍ መጀመር ይፋ የሆነበት አጥፊ እንቅስቃሴ ስለሆነ ይህን ህገወጥ ተግባር ተከትሎ በህዝባችን ላይ ለሚደርስ ሁሉን አቀፍ ጥፋትና አደጋ ተጠያቂው በራሱ በጉልበት ያስተዳደሩ ስልጣን ለመያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ ሲሉ የአደጋ ጊዜ ጥሪ አቅርበዋል። ጀነራል ታደሰ ወረደ መፈንቅለ መንግስት አድርገው ወስደውብኛል፣ እንግዲህ ያው ፌደራል መንግስት እርምጃ ይወስዳል የሚል ነው መሰለኝ። ከአሁን በኋላ ተጠያቂው ጥፋት ቢፈጸም በትግራይ ህዝብ ላይ በሚደረገው ጦርነት ተጠያቂው የጥፋተኛው ቡድን ነው በማለት እነ ደብረጽዮንን እየከሰሱ ነው የሚገኙት። እንግዲህ ይህን ተከትሎ ነው በአሁኑ ሰዓት ላይ በመቀሌ የተዋጊ ጀቶች ቅኝት እየተደረገ ነው። ተመልካቾቻችን፣ አድማጮቻችን በመቀሌ ከተማ በአንድ ሳምንት ልዩነት ለሁለተኛ ጊዜ በዛሬው ዕለት የተዋጊ ጀቶች ቅኝት አሁንም መቀጠሉን አሁን እኛ እየተወያየን ባለንበት ሰዓት ራሱ ቀጥሎ የጀት ቅኝቱ ከ5 ሰዓት ከ37 ደቂቃ ጀምሮ ነው በስፋት እየታየ ያለው በዛሬው ዕለት መቀሌ ማለት ነው። ከፕሪቶሪያ ስምምነት መፈረም በኋላ ይሄ የጀት ቅኝት ሲደረግ ዛሬ በአንድ ሳምንት ለሁለተኛ ጊዜ ነው። እንግዲህ ምን ለማድረግ ነው ይሄን ነገር እያደረጉ ያሉት? ያው እነ ደብረጽዮን ላይ እርምጃ እንወስዳለን ለማለት ነው። አንዳንድ የብልጽግና ደጋፊዎች ውሸት ነው የጀቶቹ ወደ በነ ደብረጽዮን በተሰበሰቡበት አዳራሽ ዝቅ ብለው በመብረራቸው እነ ደብረጽዮን ስብሰባቸውን አቋርጠዋል የሚሉ ነገሮች ጽፈው ተመልክቻለሁ። ግን ውሸት ነው። እነ ደብረጽዮን ስብሰባቸውን እንደቀጠሉ ናቸው። እነሱ ራሳቸው በከፍተኛ ዝግጅት ናቸው። ጀነራል ታደሰም ነገሮች ወደ ቁጥጥር ጫፍ ላይ ገብተዋል። ጦርነቱና የሆነ ነገር ከፈነዳ ምንድነው የሚከተለው ተብለዋል። ኃላፊነቱን የሚወስዱት እነ ደብረጽዮን ናቸው ሲሉ የመጨረሻው ነገር ያደርጋል። ይሄ ጦርነት ይቀጥላል ይደረጋል የሚለው ነገር ብዙዎችን እያሳሰበ ነው። በኔ በኩል ግን መቲ በኔ በኩል እስከዛሬ የምለው ነው አብይ ድሮ እንዲተኩስ ይችላል ያደርገዋል ብዬ አልሞክርም። እንደው ከማስፈራራት አልፎ ምክንያቱም የሁለት ዓመቱን የባህር በር ቅስቀሳ ተመልክተሽዋል መቲ። አሁን 2 ወር ስለ ባህር በር እንዳይነሳ ከተባለ ጭራሽ ሚዲያዎች እንኳን እንዳያነሱ
አፋቸው ተይዟል። ብልጽግና የቀረችው ነግሬሻለሁ። ብልጽግና መንጋጋው ወድቋል፣ ጥርሱ ወድቋል። የቀረችው ምላስ ብቻ ናት፣ ማስፈራራት ብቻ ናት፣ የላይ ትርኢት ብቻ ናት እያልኩ ስናገር ነበር። ይሄ ስልሽ ድሮን የለውም ጀት የለውም እያልኩሽ አይደለም። ብልጽግና የምድር ጦሩ ተበልቶ አልቋል። ምስጥ የበላውን እንጨት ታውቂያለሽ ወይ? መሰሶ ታውቂያለሽ? ባዶ ብልጽግና ውስጡ ተቦርቡሮ አልቋል። ከላይ ስትመለከቱ ግዙፍ ሊመስልሽ ይችላል። እኔ ባዶ ነበር ለካ የሚል አንድ ግጥም አለኝ። ቁመቱ ውፍረቱ እጅግ ገዝፎባቸው ዋርካን አንግሰውት ዛፎች በላያቸው ለክብሩ ሲሰግዱ በፊቱ ስር ወድቀው እጅግ ሲገዙለት ያለቅጥ ተጨንቀው ከዕለታት አንድ ቀን የተነሳው አውሎ እጽዋቱን አልፎ ዛፉን ሁሉ ዘሎ ዋርካውን አስተኛው ከስሩ መንግሎ። ዛፎች ደነገጡ ባለቃቸው መውደቅ፣ ወደ ዋርካው ሄዱ ነገሩን ለማወቅ። ግዝፈቱን በማየት ያነገሱት ዋርካ ትል የቦረቦረው ባዶ ነበር ለካ አይደል። እንደዛ ነው ብልጽግና። ከላይ ስታዩ ያለ ይመስልሻል። ሲያስፈራራ ትርኢት ሲያደርግ እነ ጀነራል አበባው ግንባር እየሄዱ ሲቀሰቅሱ፣ በዛ ጋር እየሄዱ እንደዚህ ሲያደርጉ ሲቀሰቅሱ ነገር ግን ይቺ የሚፎክርባት ድሮንና ምናምን ሰማያዊኛ ነው እያለ ከሷ ውጭ ብልጽግና መሬት ላይ ያለው ነገር ባዶ እንደሆነ እነሱ ያውቀውታል። ስለዚህ ለጀነራል ታደሰ ወረደ ያለኝ መልእክት ምንድነው? እንደ ጌታቸው ረዳ አዲስ አበባ ሄዶ መቀመጥ ነው። ጦረታቸውን ቁጭ እያሉ አዲስ አበባ የወይዘሮ ቀለሟ ጠጅ አለ፣ እሷን ወይም የአዲስ አበባ ሬስቶራንት ጠጅ አለ። ያችን እያደረጉ ማን ነው የሆነ የራሳቸው ደጋፊ ነበረ ነጣ ነጣ ላለችው ጸጉራቸውም አምባሳደር ዲና ሙፍቲ ጋር ደውለው ኪዊ ቀለሜት እንደሚገኝ ያችን እያደረጉ ሌላ ነገር የለም። አውቀቷል ነገሩ ይሄ ነው ነገር የሆነ የአፍሪካ አማካሪስ የምዕራብ አፍሪካ ጌታቸውን የምስራቅ አፍሪካ አማካሪ ያርጎታል። እሳቸውን ደግሞ የምዕራብ አፍሪካ ብሎ ያስቀምጣቸው ወይ ሆነ ያድርጋቸው። ካሁን በኋላ ጀነራል ታደሰ አስተዳደር እዚህ በፍጹም ሊቆም አይችልም። አብቅቷል። ዋጋ የለውም። ያን ነገር ነው የሚያደርገው። ከወጡ ነው እንግዲህ እሱም ከወጡ አይረከቡም እኮ ብለው አስረከቡ እኮ። ከወጡ ነው የምልህ። እዛ ወጥቶ ያው ያጠቃናል ብለው ካሰቡ እዛው ሊያስሯቸው የሚችሉ ይሆናል፣ አይታወቅም። አንዳንዶች ሰዎች ኦልሞስት የቁም እስረኛ ሆነዋል የሚል ነገር እየወጣ ስለሆነ ማለት ነው። እና ግን እኔ ጌታቸው ረዳ አይደለሁም አልወጣም አልፈራም ብለዋል። ይሄ ጽናታቸው እስከምን ድረስ ሊደርስ እንደሚችልም በዚሁ ልክ የምናየው ይሆናል ማለት ነው። እኔ ጽናት አይደለሁም መቲ ለመሰለሽ አንድ ነገር አለ። በቲፒኤልኤፍ ወሰድ የማውቀው ነገር አለ። ለሲኒየር ታጋዮች የሚሰጥ የሆነ ሪስፔክት ምናምን አለ በድርጅታቸው ውስጥ። ጀነራል ታደሰ ጌታቸው ይመቱኛል ብሎም ፈርቶ ነው የሚወጣው። ለምን? ነባር ታጋይ አይደለም ጌታቸው፣ በአቋራጭ የገባ ነው። በመጨረሻው ሰዓት ላይ የድል አጥቢያ አርበኛ ነገር ነች። ጀነራል ታደሰ እኮ ማለት የትግሉ ጊዜ የጥንት ናቸው፣ ከመስራቾቹ ናቸው፣ ወታደራዊ አመራር የሰጡ ናቸው። ምንም እንደማያደርጓቸው ያውቃሉ። እነ ደብረጽዮን የነሱ ጁኒየር ናቸው፣ ትንሾቹ ናቸው፣ ወጣቶች ናቸው። እነ ምግበነ ምናምን ያደርጓቸው የሚችሉ ነጥቀው ሄድ ተቀመጥ ነው የሚሏቸው። ምንም አያደርጓቸው እንጂ ከጀግንነት የመነጨ አይደለም። ቢያንስ አይገዱኝም ብለው ያምናሉ። ለምን? ሰው ቅር ይለዋል፣ ይቃወሟቸዋል። ሰው አንድ ነገር አደረጓቸው ይባል ምንድነው የሚያደርጓቸው? አባረው አርፈ ተቀመጥ ነው። ምንም ሊያደርጉ አይችልም። ስለዚህ የተሻለ ኑሮ ለመኖር ቅድም እንዳልኳቸው ማለት ነው ቀሪ ህይወታቸውን ቢያንስ የጡረታ ጊዜያቸውን ለማድረግ እስከዚች ድረስ ለአብይ ካደረጉለት ወደዛ ሂዶ መሄድ ነው። ራሱ እኮ አብይ ያውቆታል እኮ። በፊት ጌታቸው ይሁኑልን አሉ፣ በስንት ስናረግላቸው አባረሩት። አሁን አብይ እንትናን አረግላቸው፣ እሱን ደግሞ እስከሚያባረሩት እንጠብቃለን ታደሰን ብሎ እኮ ራሱ ተናግሯል። የዛሬ 2 ወር ምናምን ያንን ነው ያደረጉት። ለምን? አንድ ነገር ማወቅ አለብን መቲኔ፣ ይሄ ቲፒኤልኤፍን የመደገፍ እነደበመነ የመቆም አይደለም። ቢያንስ ግን የራሳቸው አለቃ በመሆናቸው ነው ሪስፔክት አደርጋቸው። ደብረ ጽዮን ባይኖር መቲ ሊፈጠር የሚችለውን ነገር ተመልከች። በአንድ ሀገር ላይ ሚዛናዊ ባላንስ የሚያስጠብቅ ኃይል መፈጠር አለበት። አብይ የትም ቦታ አማራ ክልልን ምን እንዳደረገው ተመልከች መቲ። እስኪ አሁን አማራ ክልል ያለው መስተዳድር አንቺ ትግራይ እንዲሆን ትፈቅጃለሽ ወይስ ሌላ ቦታ ትፈቅጃለሽ? የአንድ ሰው አምባገነንነት ትፈቅጃለሽ? መሆን የለበትም መቲ። ለምንድን ነበረ እኔ አሁን ያኔ ኢህአዴግ ከሰን ነበረ የቅንጅት ፓርቲ ልሳኖች እያለ ቅንጅትን ስንደግፍ
ቅንጅትን በሙሉ ልቤ ደግፌዋለሁ። የቅንጅት አባል ሁኜ ነው የደገፍኩት አይደለም። ነገር ግን አንድ ሀገር ውስጥ ባላንስ መፈጠር አለበት ብያምን ነበር። በወቅቱ የነበረው የኢህአዴግ ኃይል እንደ ዝሆን ሆነ፣ ተቃዋሚዎች እንደ እንቁራሪት ሆኑ። ይሄ ነገር ሚዛን ካልጠበቀ በስተቀር አንድ አምባገነን እየፈነጨ ባለበት ሀገር ላይ ዜጎች መረገጣቸው ይቀጥላል። ወደ መካከለኛ መንገድ አንሄድም። የሚነጥቀኝ ኃይል አለ ብለው ልክ አሁን አንቺ እንግሊዝ ጋር እንዳሉት ሁለት ፓርቲዎች ይሄኛው ካልሰራው ያ ይነጥቀኛል የሚል ነገር ባላንስ መፈጠር አለበት ሁሌ በየትም ቦታ ላይ። ከዚህ አኳያ ነው የምመለከተው። ስለዚህ ዛሬ ሌሎች ብሎ ደብረጽዮን ካቋሙ አይደለም ከሚከተለው አይደለም። እኔ ብሔር ፖለቲካ ማራማጅ አይደለም፣ የተለያየ ነገርም አይደለም። ነገር ግን ከምን አኳያ በፍጹም የሚፈነጭ አምባገነን ገዢ ነኝ ንጉስ ነኝ ምናምን የሚል ነገር መፈጠር የለበትም ሀገራችን ላይ። እንደዛ መሆን የለበትም። በአማራ ክልል በተለያየ ቦታ የሚሆነውን ነገር ተመልከች። አንድ አለኝ የሚል ሰው ሌላ ኃይል ይነሳብኛል ብሎ ራሱን ካላደረገ ይሄ ነገር በሰላም እንዲመጣ ነበር ምኞት። ነገር ግን ስልጣን ላይ ያለው አገዛዝ ለዚህ ለሰላማዊ ትግል ዝግጁ አይደለም። የተናገሩትን ሁሉ አስሮ እስር ቤት አጉሯቸዋል። ሌላው ቀርቶ ምሁራንንና ጋዜጠኞችን ሳይቀር አፍኗቸዋል። በየቦታው ላይ ለሚቀጣጠለው የትጥቅ ትግል ሁሉ ዋነኛው ምክንያት ራሱ ነው። ከምን የመነጨ ካልተገታ የስልጣን ጥሞ የመነጨ ማለት ነው። ከዚህ የተነሳ ሁሉንም ለመቆጣጠር ካለው የተነሳ አገሪቱን የጦርነት አውድማ አድርጎታል። ስለዚህ እነ ደብረጽዮን ዞር በል አሻንጉሊትን እዛው ፈልግ፣ አንተ በምታደርገው አሻንጉሊት አንመራም ብለው በዚህ ሪስፔክት አደርጋቸዋለሁ። እንደናገኘው ተሻገር ተላላኪ አይደሉም። እንደናረጋ ከበደ ተላላኪ እንደሌሎቹ አይደሉም። ቢያንስ የራሳቸው አለቃ ናቸው። እናገኘው ተሻገር ወልቃይት ምናምን እንዲህ ሽጉጥ ተጠጣደው ብለው መጨረሻ የት እንደተገኙ ሁላችንም እናውቃቸዋለን። አረቂ ሲጠጡ ነው የተገኙት። እንደዛ አይደሉም። ቢያንስ እንደዛ አይደሉም። ስለዚህ ከዚህ አኳያ ነው አብይ ጦርነት የጀት እያንገዛበበ ነው። ህዝብ ሊገድ ይችላል፣ ንጹሃንን ሊገድ ይችላል። ነገር ግን እንደ አሰብ ወደቡ አርፎ ነው የሚቀመጠው። ምንም ሊያደርግ አይችልም። ለምን ሰምተናል። ሌላም መረጃ ሰምቻለሁ። አንድ የጦር ጀነራል ካሁን በኋላ ጦር ኃይሎች ነው እንጂ መታከም ያለበት ወደ ውጭ እንዳይሄድ የሚል በትዕዛዝ በተላለፉ ሁሉ ሰምቻለሁ። የለም አጠቃላይ ሁኔታዎች ሁሉም ውጥረቱ እየነገሰ መጥቷል ለማለት ነው። ልክ ነው። በጣም ነው እኮ የሚገርመው። አሁን ያውም አማራ ክልል ይሄ ሁሉ ህዝብ ነፍጥ ይዞ ጫካ ገብቶ ራሱን ለማዳን እየተዋጋ ባለበት ጊዜ ሁሉ ኃይል ያውም እያለ ከአማራ ክልል አመራሮች እንደው ከህዝቡ ጋር ቆሞ ያንን ማህበረሰብ ከድሮንና ከጭፍጨፋ ሊታደገው የሚችል የአመራር ኃይል አለመኖሩ ብቻ በጣም የሚገርም ታሪካዊ ሂደት ነው። በጣም የሚገርም የመጨረሻ የባንዳ ስብስብ ሆኖ እንደው ቆሞ ቀና ብሎ እንኳን እዛ ውስጥ እንኳን ሆኖ ኧረ ይሄ ነገር ነው ባጀቱ፣ ግድያው፣ ድሮኑ፣ ጭፍጨፋው፣ አስገድዶ መድፈሩ ይቅር የሚል እንኳን ለነገሩ ግልጽ ነው። ግልጽ የሆነው ምንድን ነው? ለእንደዚህ አይነት የተሰሩ ሰዎች ናቸው በስልጣን ላይ የሚመጡት። ጤነኞቹ በጊዜ ተሰናብተዋል። ድሮንም ቤቲ ራሷን ነፃ አውጥታ ኪንጎን አሳሰረችው። ኪንጎ ባልሰራበት ወንጀል ላይ ወንጀለኛ ነህ ተብሎም ታገተ። ኪንጎ እንደታገተ ሲሰማ ዳይመንድ በጣም ተናደደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ 243 ነው ክፍል ባለፈው የቀጠለው ማለት ነው። ባለፈው እንዳያችሁት እንደቀጠለው እንግዲህ ድራማው ያለቀበትን ቦታ ታስታውሳላችሁ ብዬ እንትን አይደለም። ምክንያቱም አሁን ይዤላችሁ የመጣሁት ከዛ የቀጠለ ነው ማለት ነው። ኪንጎ ታስሯል ማለት ነው። ኪንጎ የታሰረበትን ምክንያት ባልሰራበት ወንጀል ገብቶ ታስሯል። ምክንያቱም እሱ እስካሁን ድረስ ተናገር ብሎ ዳይመንድ ብዙ ጊዜ የመከረው ነበር። እሱ አልሰማም በማለት በፍርናቻ ምንም አልናገርም፣ እናም ደግሞ ቤቲ ምንም አልነግራቸውም በማለት ነበር እንትን ያለው። ነገር ግን ቤቲ ሁሉንም ነገር
የባቡሬ እናት ባለፈው ሄዳ ሁሉንም ነገር ለምንድነው ማትናገሪው? ኪንጎም እኮ ተናግሮ ራሱን ነፃ ማውጣት ይችላል። አንቺ ራስሽን ተናግረሽ ነፃ ማውጣት ያለሽ። ስለዚህ ኪንጎ ምንም የሰራ ጥፋት የለበትም እነውም በማለት ነግራት ነበር። እና አሁን ልናገር ወይ ስላት አንቺ ስለመጣሽ ስለናገርሽኝ ሁሉ ነገር ቀሎኛል በማለት ነበር ያወርቻት። አሁንም እንግዲህ ሲያፋጥጣት ሁሉንም ነገር ከተናገርሽ በውጭ ወተሽ በነፃነት እንትን የተደረገልሽ ሁሉንም ነገር ትናገራለሽ። አሁን ሁሉንም ነገር ከነገርሽኝ ይለቀሻለሁ፣ ነገር ግን ትጠየቂያለሽ በማለትም በዋስና ትወጫለሽ በማለት ነበር። እናም አሁን ኪንጎ ታስሮ እሷ ወጣለች። ይሄንንም ዳይመንድና ቅምጥል ሲሰሙ እንዴት ይሆናል በማለትም የቅምጥል እናት የሄደች ያለች ኪንጎን ይዞ ሲሄዱ አረበናት በማለትም ስለምነው ይሄም እንዴ ባለፈው እኔ የሚለው ቤቲ ልጄ ነች ብለሽ መተሽ ተናግረሽ ነበር፣ አሁን ደግሞ ይሄ ልጅሽ ነው፣ እነዚህ ሁሉም ያንቺ ልጆች ናቸው ወይ በማለትም ይጠይቃታል። በዛን ሰዓትም እኔ ምን ላርግ ብለህ ነው አንጀቴ አልችልም ብሎኝ ነው በማለትም በቃ ይሄ ተጠይቆ ጥፋት ከሌለበት ይመለሳል፣ እናም ደግሞ ምንም አያስቡ በማለትም ኪንጎም እንግዲህ ታስሯል። ቅምጥልም ሄዳ ስትነግራት በጣም ደንግጣ በፍጹም ቤቲማ እንዲህ አታረግም፣ እንዴት ኪንጎ በላጠፋበት ወንጀል በሌለበት ይታሰረ በማለትም እኔም ሄጄ ዋጋቸውን እሰጣቸዋለሁ በማለት ተነስታ ሄዳለች። እኔም እንዴት ተናገርኩኝ በማለትም የቅምጥልም እናት በጣም ራሷን ትጸጽታለች። እንዴት አንቺ ከፖሊሶች ሄደሽ ግብግብ ትፈጥሪያለሽ ወይ በማለትም እሷም ስታውራት እኔ ያሳያቸዋለሁ እንዴ ወንጀለኛ ሳይሆን ወንጀለኛ መታሰር አለበት ወይ በማለት ተናዳ ሄዳለች። እንዲሁም ዳይመንድንም ጠርታ ዳይመንድን ስትጠይቀው ዳይመንድ የሰማ መስሏታል። ዳይመንድም አልሰማም። ኪንጎ እኮ ታሰራ ብላ ስነግረው በፍጹም ኪንጎ ታሰራ የኔ ወንድም በፍጹም አይታሰርም፣ ወንጀለኛ ሳይሆን እንዴት ነው ወንጀለኛ ነው ብሎ የሚያስሩት በማለትም እሱም ዛይቶ ይሄዳለው ከነሱ ጋር ግብግብ ፈጥራለሁ ብሎ ሄዷል ማለት ነው። አራታው አንተም እዛው ትታሰራለህ ስትል እንዴት ወንጀለኛ ሳይሆን ወንጀለኛ ይታሰራል በማለትም እንግዲህ ኪንጎና ቅምጥል ዳይመንድና ቅምጥል ሁለቱም ሄዷሉ። እዛ ምን ይፍጠሩ እንግዲህ ባናቀም ማለት ነው። የዴቭ ፍቅረኛ ተመልሳ መጣች። እሱንም ተመልሳ መጣ ከቤት የፍቅርና ስታባራት ወደ ቤት እየሄደች ያለች ዳይመንድን ታገኘዋለች። አንተ ባለፈው ምን እንዳረከኝ እረሳሁልህም፣ ነገር ግን ዴፍዬ የት እንዳለ ታውቃለህ ወይ ብላም ትጠይቀዋለች። ያንቺ ዴፍን ነኬ ታቀልሻለሁ በማለትም የዳይመንድን ንግግር እንደምታውቁት በይነይ ብሎ አታሎ ይዟት ሄዷል ማለት ነው። ረጅም መንገድ ላይ ይዟት ከሄደም በኋላ ኩኩሻን አንቺ እዚህ ተቀመጪ እኔ የት እንደምወስዳት እኔ ያውቃለሁ በማለትም ይዟት አንጠልጥሏት የሄደም ተናዶ አንቺ ትሰሚያለሽ ካሁን በኋላ ሁለተኛ ዴቭን ብለሽ ብትመጪ በስንት መከራ ሁለቱም ተስማምተዋል ብለን አሁን እርቅ ከወረደ በኋላ አሁንም መሃላችሁ ገብተሽ ልትበጠብጪ ነው የመጣሽው፣ ሁለተኛ ወደዚህ ብለሽ እንዳትመጪ በማለትም ይናገራታል። በፍጹም እንደዚህ ማድረግ አልችልም ስትል ኩኩሻም ተከትላ ሄዳ ምንድነው የምፈልገው ስትል ዴቭና አዴ አሁን በስንት መከራ በተስማሙበት ሰዓት አሁንም መታ ልትበጠብጣችሁ ነው መሃላቸው ሊገባ ነው ብላን ትነግራል። እና ምን ፈልጋ ነው አሁን የምትመጣው ስትል እኔ የፈለኩት ዴቭዬ ነው እናንተንም አንቺንም ማናችሁም አልፈልግም ትላለች። በዛን ሰዓት ስሚ ሴትዮዋ ካኒ አፍሽን አትክፈቺ በማለትም ኩኩሻም አንድ ጥፊ ታቀምሳታለች። በዛን ሰዓትም ዳይመንድ እንደውም የኔን ከኔ ነጥቀሽ የኔንም ጭምር ነው አንድም ድገምላት በማለትም አሹፎባታል። ሁለቱም ሲያጨናንቋት ስትጮ አፏን ይዞ እንት ሲያጨናንቋት በቃ ካሁን በኋላ ከዚህ ቦታ እንደላይሽ ይሄን ቦታ ለቀሽ ወደዛ እንድትሄጂ ዴቭና አዴ መሃል ባይሽ ግን ነግሬሻለሁ አንቄ ነው ወንዙ ምከትሽ ሲሏት ወንዝ ስትል እንዴት ወንዝ ትከቱኛላችሁ በማለትም ፈርታ ሸሽታ ጫማዋን አልቃ ሮጣ ሄዳለች ማለት ነው። ሮታን ሊጠይቃት ዶክተሩ መጣ። ዶክተሩም በመጣበት ሰዓት እሷም ልጠይቀው ለብሳ ወደ እሱ እየሄደች ነበር። በዛን ሰዓትም በር ሲያንኳኳ ዶክተሩ ነው። ዶክተሩም መጣልሽ ሂጂ በቃ በማለትም በይ አሁን እኔ የሚልሽን ነገር ስሚ፣ ዶክተሩ ሲመጣ አንቺ እሱን ልጠይቂ ሳይሆን የምትሄጂ እሱ አንቺን ሊጠይቅሽ ነው የመጣው። ስለዚህ አንቺም ደግሞ እንዳመመው ሰው ሆነሽ ተሸፋፍነሽ ተኝ በማለትም ይነግራታል። እሺ ብላ እሷም ወደ ክፍሏ ትሄዳለች። በዛን ሰዓት መጀመሪያም የጮኸች የነበረው ስለሆነ ግራ ገብቷቸው እንግዲህ በቃ ምን ሆና ሮማንና እሷ ያወሩ ነበር። ዶክተሩ መጥቷል፣ ስለዚህ ጋቢ የሚለበስ ነገር ይሆን ነገር
አምጭልኝና ሽፍንፍን ብዬ እተኛለሁ። እንዴት ልተኝቻለሽ? አሹ ነው ይሄን ሐሳብ ያመጣልኝ ትላታለች። እንዴ ግራ ይገባል፣ እንዴት ሊሆን ይችላል ትላታለች። እና በቃ ያሉ ሁለቱም ያወሩ የፍቅር እናት ትገባለች። እንዴ ሮማን አንቺ ምን ትሰሪያለሽ እዚህ በማለትም በሮማን አንቺ ሂጂ ትላታለች። አሁን ልጄ እንዴት ነሽ ብላስጠቅ አሁን ደህና ነኝ ምንም አይደለም፣ ነገር ግን ማዬ ማሚ የሚመጣ ሰው ካለ እኔም ብሎ የሚመጣ ሰው ካለ አስገቢው እና በማለት ትነግራታለች። ምክንያቱም ዶክተሩ ስለመጣ እሷ ግልጽ አርጋ አልተናገረችም እንጂ ምንም እንትን አትበይ፣ የሚመጣ ሰው ሁሉ ይገባል ይጠይቅሻል በማለትም ሁለቱም ያወሩ ያፋቸውን ሳይጨርሱም ዶክተሩም አንኳኩቶ ይገባል። እንዴ ዶክተር እንዴት ነክ በማለትም እንኳንም መጣ፣ ይሄው ልጄ በጣም ታማብኝ ግራ ገብቶኝ ነበር፣ አሁን እንደው ትንሽ ተሽሏታል በማለትም እኔም እኮ ቃል ስለገባሁላት ለዘይራት መጥቼ ነው በማለትም እሱም ይናገራል። በል እያት በማለት ሁለቱአችሁም ቁጭ በሉ ይላ እሷም ወደ ክፍል ትሄዳለች። እናም ደግሞ እሷም ደግሞ ዶክተር እኔ ምንም ግራ ገብቶኛል፣ ምንም ራሴ ማዳመጥ አልቻልኩኝ፣ ሁሉ ነገር ማስበው ወደ አንተ ነው፣ ሁሉ ነገር ማስበው አንተን ነው፣ ስለዚህ ምንም ግራ ገብቶኛል በማለትም ትናገራለች። እንዴ አንቺ እንዴት ሊሆን ይችላል? እኔ ሁሉ ነገር ነገርኩሽ አይደል እንዴ ስትል ምኑን ነገርከኝ? ፍቅረኛ አለኝ ብዬሻለሁ፣ እኔ ምንም ላምንህ አልችልም፣ ውሸት እየመሰለኝ ነው በማለትም እሷም ታወራለች።